እሺ ያኛው ክርስቲያኖች አይደሉም አለ፣ ይሄኛው ደግሞ ክርስቲያኖች ነው አሉ። ልዩነታቸውን ግን አያችሁ አይደለ? ያኛው አይሁዶች ናቸው አለ፣ ይሄኛው ደግሞ ክርስቲያኖች ናቸው። የእስልምና ዲሌማ። ሁለቱም ግን እኔ መሀይም ብለው ነው የወጡት። አንተ ትክክል አይደለህም ብለው ነው የወጡት። ማንኛው ነው ትክክል? አብዱ አቤት። እንዴት ነህ? እንኳን ደህና መጣ። ሰላም ነው። እንዴት ነህ? ሁሉ ሰላም፣ እግዚአብሔር ይመስገን። አላህ እንዴ? ጠፋህ እኮ። አለሁኝ። የሌላለሁ። አረ የለህም፣ ጠፍተሃል። አሁን ተገኝቻለሁኝ። እንኳን ደህና መጣህ። በህይወት አለ? አለሁ፣ እግዚአብሔር ይመስገን። የሉም ጠፍተዋል ሲሉ የሚለው መዝሙር ቀጣይ እንዘምርላለን ጾሙ ሲፈታ። በጣም የሚገርም ነው። ስንት አንድ 2 ወር 3 ወር አልሆነም ነው? 1 ወር ሆነ ሶሻል ሚዲያው። ምክንያቱም ሶሻል ሚዲያውን በደንብ እንደውም ከዚህ በፊት የሰራሁትን ሰዎች ጋር እንዲደርስ እና እኔም እረፍት እንዳደርግ ክርስቶስ ስለፈለገ ጾሙ ከገባ ራሱ ገና 2 ወር ነው እኛ የምንፈታው ጾም። በጾም ውስጥ ራሱ ነበርኩኝ። ጾሙ ገና አልተፈታም። ስለዚህ 1 ወርም ገና አልበለጠኝም ማለት ነው። አለሁኝ ነበርኩኝ። ሜይ ቢ ለአንተ እንደዛ መስሎ ነው። በጣም ተጨንቀ ነበር ማለት ነው እኔን ለማግኘት። እንዴ ምን ችግር አለ? ሰው በሰውነቱ ክብር አለው። ግን ቁርአኑ እንደዛ ይላል፣ ሰው በሰውነቱ ክብር አለው ይላል። አዎ የሰው ልጅ ክብር አለው። አንድም ነፍስ ክብር አላት። ትንኝም ብትሆን ትከበራለች በእስልምና ላይ ማለት ነው። ግን ሱራ 9:28 ላይ እርኩስ ይላቸዋል እኮ ክርስቲያኖች፣ ሙስሊም ያልሆኑትን እርኩሶች ናቸው እነሱ ይላል እኮ። ኧረ አይልም። ያው ያንተ አረዳድ ችግር ነው። ምክንያቱም ምን አለ መሰለህ አንተ እንትን የምትለው ኮንቴክስቱን ከዛ ውስጥ ኔጌቲቭን ነው የምታወጣውና ተቃራኒውን ስለሆነ የምትረዳው ያረዳድ ችግር እንጂ እንደዚህ አይልም። አይ ከፍጥረታት ሁሉ መጥፎ የሆኑ ከፍጥረታት ሁሉ ክፉ የሆኑ የተረገሙ የሆኑና እርኩስ እንደሆኑ ቁርአኑ ካስቀመጠው 9:8 ክፈትለት አንዴ ቃል። እኔ አንድ ስልት ነው ያለኝ የገባሁባት ብቻ ነች። ኔጌቲቭ ነው የምትረዳው እንጂ እንደዛ አይልም። እርኩስ ስላለ አንተ እርኩስ ላኮን ትችላለህ። ቁርአን ላይ ከሃዲዎችን ይጠቅሳል፣ አይሁዶችን ይጠቅሳል፣ ነሷራዎችን ይጠቅሳል። ከዛ ውስጥ የተባለው ማንኛው እንደሆን አንተ ያው ያረዳር ችግር ስላለህ እሱን ጠንቅቀህ ስለማታውቀው እንጂ ቁርአን የሰው ልጆችን ያልቃል። አላህ ራሱ የሰው ልጆችን አላኳቸው ነው ያከበርኳቸው ነው የሚለው እንጂ እንደዛ አይልም። የሰው ልጆች እሱ ሙስሊሞችና 9:8 አንዴ ክፈተውና አንተ በጣም መጥፎና ተራው ነገር ቆይ ከፍጥረታት ውስጥ መጥፎ ማን ነው ብለህ ነው የምታምነው አንተ? እሺ ቆይ እስኪ ይሄኛውን እስኪ እንየውና ያልከውን ወደዛ እንመጣለን። እሺ የት አለ ሽርኩስ ናቸው የሚለው እስኪ አሳየኝ። እስኪ አንብበው። እሺ ምን ይላል መሰለህ? እናንተ ያመናችሁ ሆይ ይላል አጋሪዎች እርኩሶች ብቻ ናቸው። ከነዚህም አመታቸው በኋላ የተከበረው መስጊድ አይቀርቡ። እሺ ቆይ እዛ ከመሄድ በፊት ይኸውልህ እርኩሶች ናቸው የሚለው እነማንን ነው? ቆይ እዚህ ጋር መጀመሪያ ቀስ እንበልና እርኩስ ናቸው የሚላቸው ምንድን ነው? እነማንን ነው? የሚያጋሩትን አጋሪዎችን ነው። አብዱ ከሙስሊም ውጭ ያሉ ክርስቲያኖች አጋሪ ናቸው አይደሉም? አጋሪ ናቸው። ስለዚህ አጋሪዎች ምንድን ናቸው ይላል ቁርአኑ? አጋሪዎች ከሃዲዎች ሙሽሪኮች ናቸው። ስለዚህ እነሱ ምንድን ናቸው ይላል? እርኩስ ናቸው ነው የሚለው አይደለም ነው የሚለው? ይኸውልህ ቆይማ መጀመሪያ እንትን በልና እዚህ ጋር እንመጣለን። እዚሁ ላይ ያልተረዳኸው ነገር ቆይ በስትክክል ያዘው ቃል አስተካክለውና ላንብብልህ። ቆይ አብዱራህማን ክርስቲያኖች አጋሪ ናቸው አይደሉም? ክርስቲያኖች አጋሪ ናቸው አይደሉም? እንዳንተ አስተምሮ እዚህ ጋር ክርስቲያን የሚል አለ። ክርስቲያን የሚለው ነሷራ የሚል አለ። እዚህ ጋር ንገረኝ። ያሳያለህ። ክርስቲያኖች አጋሪ ናቸው አይደሉም እያልኩ ነው። ፕሊስ ይኸውልህ እየተሰማማን እናውራ። እፎይ እንደው ዛሬ እንኳን መተህ እንደው እንደዛው እንደ ድሮ አትመለስና አሁን እንኳን ትንሽ ለዘብ ብለህ እስኪ ሰዎችን እንትን ትርኢት አድርግ። አሁን መጀመሪያ ነው እያልኩ ያለሁት ሐሳቡን እርኩሶች ናቸው የሚለውን አምጥተሃል። ግን እርኩስ የተባለው እዚህ ጋር ክርስቲያን የሚለው ቃል ነሷራ የሚል ነው። ነሷራ የሚል አለ እዚህ ጋር አሳየኝ። ነሷራ የሚል አለ። እሺ ያዳምጣ። አጋሪዎች እነማን ናቸው? አጋሪ ክርስቲያን የሚል አለ ወይ እዚህ ጋር? አጋሪ እነማን ናቸው? አጋሪማ እኮ ምን እስላሙም ሆኖም እኮ ሊያጋራ ይችላል። ክርስቲያን ብቻ አይደለም አጋሪ። ገብቶሃል? አይሁድ አጋሪ ይባላል።
ሙናፊቃን ሊሆን ይችላል። አይ ሀቢባ እንዳይቆይ እየደረበብኝ ነው። ትቀጥላለህ። ክርስቲያኖች አጋሪ ናቸው አይደሉም? እንደ እስልምናው እኔ ቁርአን ላይ አሁን አሳያለሁ እኮ። እሺ ነሷራዎች አጋሪዎች ናቸው የሚል የት አለ? አምጣውሽ። አጋሪ ነው በአላህ ያላመነ ሁሉም አጋሪ ነው። ነገር ግን እዚህ ጋር አንተ ያመጣው እዚህ ጋር ማስረጃ ብላ ያመጣው ጋር ክርስቲያን የሚል የሚጠቅስ የለም። ያ አዩሃ الذين آمنوا ታለ በኋላ ታመኑ በኋላ የሚያጋሩትን ነው። ታመኑ በኋላ የሚያጋሩትን እነሱ ቆሻሻዎች ከሃዲዎች ስለሆኑ የተከበረው መስጂደል ሐረም እንዳይገቡ ነው እየተናገረ አይደለም። ሙስሊም ያልሆኑትን ክርስቲያኖችና አይሁዶች አጋሪ ናቸው። ክፍሉ የሚያወራው ቀጣይም ስለ ኡዘይርና አይሁዶች ፕሊስ 31 ላይ አድርግልኝ። እንትና ቃል አይ ቲንክ 31 ላይ አድርግልኝ። እዚህ ላይ አልፈር ያልከው ፕሊስ አዳምጣ። ቆያት ምን አሳቀ? አይ ሁሉ ጊዜ ያንተ ሻሻው ይገርማልና ፕሊስ አዳምጥ። ቆይ ከ30 ነው የምታነበው ስለ ክርስቲያኖች ነው የሚያወራው። 29 ነው የምታወራው ስለ ክርስቲያኖችና አይሁዶች ነው። ከነርሱም በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውንና መነኮሳታቸውን የማርያምን ልጅ አልመሲህ ካላ ሌላ አምላክ አድርገው ያዙ። ከሚያጋሩት ማንን ነው አልመሲህን አምላክ አድርገው ያዙት? ኢየሱስን ከሚያጋሩት አጋሪ ብሎ ቁጥር 28 የጠቀሳቸው ክርስቲያኖችን ነው። ከሚያጋሩት ሁሉ የጠራ ነው። ቁጥር 29ን አድርግልኝ። ክርስቲያን ብሎ ይጠቅሳቸዋል። ቁጥር 29ን አድርግልኝ። 29ን ከነዚያ መጽሐፉን ከተሰጡት ሰዎች ከነሱ በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛው እርም ያደረገውን እርም የማያደርጉትን እውነተኛውን ሃይማኖት የማይቀበሉትን እነርሱ የተዋረዱ የተዋረዱ የተከበሩ አልከኛ አንተ የተዋረዱ ሆነው ግብርን በእጆቻችሁ እስከሚሰጡት ድረስ ተዋጓቸው። ጂዚያ የሚከፈለው ለአይሁድና ለነሳራዎች ብቻ ነው ወይንም ለክርስቲያኖች። ቁጥር 30 አድርግልኝ። ከፍ አድርገው። ክፍሉ የሚያወራው ስለ ክርስቲያኖችና አይሁዶች አጋሪ እንደሆነ ነው። አይሁድ ኡዘይር ያላ ልጅ ነው አለች። ክርስቲያኖች አልመሲ ያላ ልጅ ነው አሉ። አይሁድ ኡዘይር ያላ ልጅ ነው አለች። ክርስቲያኖችስ አልመሲ ያላ ልጅ ነው አሉ። እነዚያ ከነሱ በፊት የካዱትን ማንን ነው? ክርስቲያኖችን የካዱትን ሰዎች ቃል ቆይ አዳምጥ። ክርስቲያኖቹ ምን ተብለው ይጠራሉ? ካዲ አንድ፣ አጋሪም ካዲም ተብለው ይጠራሉ። እነዚያ ከነሱ በፊት የካዱትን ሰዎች ያመሳስላሉ። አላህ ያጥፋቸው። ስለዚህ አጋሪ ቁጥር 28 አድርገዋል። አጋሪ ተብለው የሚጠሩት እነማን ናቸው? ክርስቲያኖች ናቸው። ምንድናቸው እነሱ? ቁጥር 31 አድርግለት። ክርስቲያኖች አጋሪ እንደሆኑ አሳየው እኮ የእስልምና ጭንቅላት ማለት ነው። ከሚያጋሩት የሚለውን አሳየው። አጋሪ ክርስቲያን ብቻ ነው ማለት ነው። አልወጣኝም። ክርስቲያን ብቻ ነው የሚል ጥያቄ አልወጣኝም። እኔ ሲጀመር ክርስቲያን የሚባል የት አለ? ክርስቲያን የሚባል እኮ አይታወቅም። መጀመሪያ መጽሐፍ ቅዱስ ላይ ራሱ ክርስቲያኑ የተባሉት እነማን ናቸው? ወይስ ክርስትና እምነት ብለህ የምትይዘው ራሱ ክርስቲያን የሚመች ተባለ? መጀመሪያ ከፍጥረት እስከ ራእይ ድረስ እንኳን ብፈልግ አታገኝም፣ አታመጣም። ይሄን ታውቀዋለህ ራስህ ማለት ነው። ጥይትህን ጨረስክ ማለት ነው አብዱራህማን። ጥይትህን ጨረስክ ማለት ነው። አሁን ጥይትህን ጨረስክ ማለት ነው። ስለዚህ ቁርአን ቆይ ለምን ትስቃለህ? ስለዚህ ቁርአንህ ያላከበረውን አንተ ልታከብር አትሞክር። ስለዚህ ቁርአንህ አጋሪ እርኩስ ብሎ የሚሳደበው ክርስቲያኖችን እንደሆነ ግልጽ ነው። ስለዚህ አንተ ደግሞ ሰዎችን አክብሯል፣ ክርስቲያኖችን አክብሯል ስትል እርኩስ እያለኝ ክብር ሊሆን እንደማይችል ግልጽ ነው። ወደ ዋናው ፖይንታችን እንመለስና ግን የኛው ዋና ፖይንታችን ስላልሆነ እሺ ላውራ ጋይድ ላውራ ቀጥልሽ። ይኸውልህ ክርስቲያኖችን ሲያከብር ምን እንዳለ ያለ እንደሚጣራ ራሱ ታውቀዋለህ። አንተ የአህለል ኪታብ ተዓለው የአህለል ኪታብ እያለ ነው። እናንተ የመጽሐፍ ሰዎች ሆይኑ እናንተም በመጽሐፋችሁ እኛም በመጽሐፋችን ነው እንግባባ እንነጋገር እያለ እያከበረ እንጂ የሚናገረው ሲናገራቸው እንኳን ስታከብራቸው ሱራ 3:59 ክፈትልኝ። ሱራ 3:59 ክፈትልኝ። እንደዛ አይደለም የሚለው እንረጋገም ነው የሚለው። እንከባበር ሳይሆን የሚለው እንረጋገም ነው የሚለው። አትዋሽ። እንነጋገር ነው የሚለው። ተው እንነጋገር አይደለም። ኑ ያላህን እንትን እንጥራ፣ ያላህ እርግማን በእነሱ ላይ ይውረድ ነው የሚለው። ቁጥር 59 ጀምሮ አይ ቲንክ ይመስለኛል ሱረቱ ኢምራን 59 እስከ 60 ምናምን አካባቢ። ቆይ አንዴ ይኸውልህ አላህ ዘንድ የኢሳ ምሳሌ እንደ አዳም ቢጤ ነው አለ። ከአፈር ፈጠረው ከዚያም ለእርሱ ሁን አለው ሆነም ይላል። ውሸት ነው። ምክንያቱም
አደም 9 ወር ሙሉ ተረግዞ ነው የተወለደው። ኢሳ ግን 9 ወር ተረግዞ ኢሳ 9 ወር ተረግዞ ነው የተወለደው። አደም 9 ወር አልተረገዘም። አደም ካፈር ነው የተበጀው። ኢሳ ደግሞ ተወልዶ ነው። ቆይ አዳምጥ። ኢሳ እናት አለችው፣ አደም እናት የለችውም። አንድ ናቸው ይላል። ውሸት ነው። ቁጥር 60 ላይ ይህ ከጌታ ዘንድ የሆነ ማስረጃ ለኛን እንዴ አዳም እናት አለችው፣ አዳም እናት አለችው፣ ኢሳ እናት የለችውም። ሜሪም እናቱ አይደለችም። አመጣላለሁ መረጃውን አሁኑ ነው። ቁጥር 60 ላይ ይህ ከጌታ ዘንድ የሆነ እውነት ነው አለ፣ ከተጠራጣሪዎችም አትኑ አለ። ቁጥር 61 አድርግልኝ። አሁን ያለው ውሸት መሆኑን ላሳያችሁ። እውቀትም ከመጣልህ በኋላ አለ። ልብ በሉ፣ ስለ እንትን ተከራክረውት ነው፣ ስለ ሩህ ተከራክረውት ነው። እውቀትም ከመጣልህ በኋላ በእርሱ በኢሳ የተከራከሩ ሰዎች ኑ ልጆቻችንና ልጆቻችሁን ሴቶቻችንና ሴቶቻችሁን ፕሊስ። ቆይ አንድ ሚዩት አድርግ። ወይ እርግማን እንደሆነ ላሳይህ፣ አንተ እንደዋሸ ላሳይህ። እውቀት ከመጣላችሁ በኋላ በእርሱ በኢሳ የተከራከሩ ሰዎች ኑ አለ። ልጆቻችንና ልጆቻችሁን ሴቶቻችንና ሴቶቻችሁንም ነፍሶቻችንና ነፍሶቻችንን እንጥራ፣ ከዚያም አጥብቀን አላህን እንለምን፣ የአላህም ቁጣ በውሸታሞች ላይ እናድርግ በላቸው። እርግማን የጠራባቸው ተፍሲራቶችን ሙሉ ማየት ይቻላል። ከዛ ወዲያ ምን ሆነ? እንረጋገም አለ። ማቴዎስ ወንጌል ምዕራፍ 5 ቁጥር አይ ቲንክ የሚረግሟችሁ መርቁ የሚለው ቁጥር 10 ላይ ነው፣ እንደዛ አካባቢ ላይ። ማርቆስ ወንጌል ምዕራፍ 12 ቁጥር 14 አይምና ሮሜ ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 14 ላይ የሚረግሟችሁ መርቁ እንጂ አትራገሙ ስለሚል ክርስቲያኖቹ መረጋገም አልፈለጉም። እንከራከር ብለው ሲሉት ክርስቲያኖቹ እንወያይ ሲሉት ሩህ ሆነ ኢሳ ወይንም ደግሞ ኢሳ መንፈስ ከሆነ ልብ በሉ፣ የአላህ መንፈስ ከሆነ የአላህ ቃሉ ከሆነ ሱራ 4:171ን መሰረት አድርገው የአላህ ቃሉና መንፈሱ ከሆነ ፍጡር አይደለም ብለው ሲከራከሩት መልስ ሲያጣ ጊዜ ምንድን ያደረገው መሐመድ? ኑና እንረጋገም፣ ከዛ እኛ ልጆቻችን እንጠራለን። ቆይ ትቀጥላለህ። እረፍ። ቆይ መሐመድ ላይ አትምጣ። አሁን ኮንቴክስቱ አያስኬድም። መሐመድ ላይ እኮ መሐመድ ላይ ያስኬዳል። ለምን መሐመድ ላይ ትሄዳለህ? ምን አልኩኝ? መሐመድ ላይ አሁን ላይ ያለው መሐመድ ላይ ያስኬዳል። እሺ መልሰው እንደሚያስኬድ ላሳየ። መልሰው እሺ፣ ቁርአኑ ላይ ያስኬዳል። አዎ ምን ብሎ ነው? በየት ብሎ ያስኬዳል? እስኪ ንገረኝ እስኪ። እሺ አንብበው። ይሄ የተናገረው ይሄንን ኑ ልጆቻችንና ሚስቶቻችንን እንጥራ ያለው አላህ ነው ወይንስ መሐመድ ነው? ይኸው መጀመሪያ ከላይ ያለው ልጅኛዋን ቆርጠህ ብቻ ሳይሆን ማሰብ ያለበት ለመረጋገም ሚስቶችና ልጆቹን የጠራው አላህ ነው መሐመድ ነው? በላቸው እያለ ነው። አላህ ነው፣ መልእክቱ ያላህ እኮ ነው። ና በላቸው፣ መሐመድ ሆይ በላቸው፣ ኑ በላቸው። መልካም። ስለዚህ እንደዚህ ብሎ የሚላቸው መሐመድ ነው ወይንስ አላህ ነው? ሰዎቹ ኑና ሚስቶቻችሁን ያዙና ኑ፣ እኔም ልጆቼን ይዤ እመጣለሁ፣ ሚስቶቼን ይዤ እመጣለሁ፣ ከዛ አላህ ቁጣ እንዲወርድባቸው እንዲረጋገሙ የጠራው የሚጠራቸው መሐመድ ነው ወይንስ አላህ ነው? ሰዎቹን መልእክቱ የአላህ ነው፣ ተናጋሪው መሐመድ ነው። ስለዚህ ይሄንኛውን ልጆቹን የሚጠራው መሐመድ ነው አይደል? መሐመድ ላይ አለ መሐመድ ነው የሚል አለ እዚህ ጋር ተናጋሪው። አላህ ነው መጥቶ ሰዎቹ የሚነግራቸው ይሄንን ኑና ሚስቶቻችሁን ዘንድ ልብ በል ሱራ 17:85 ላይ የሚገኝ ይመስለኛል። ከሩህ ይጠይቁሃል ለሩህ ካላ ዘንድ ብቻ ነው የሚል አለ። ምንድነው ጠየቁትና መልስ አጣ። መልስ ሲያጣ ምንድነው ያደረገው? ልጆቻቸው መሐመድ ነው ያሳያለሁ ከፈለክ ሱረቱ ካፍ ላይ ተቀምጦላል። ሱረቱ ካፍ ላይ 3ቱ ጥያቄዎች ተጠይቆ መሐመድ ለ15 ቀን ያህል ቆይቶ ቤቴ ውስጥ ውሻ ስለገባች ነው መልሱን ያጣሁት ያለበትን አሳያለሁ ከፈለክ እዚሁ ላይ እንቁምና አንተ ተው የጥላቻ እንትንን መርዝን አትርጭ። አንተ ይኸውልህ የእስልምና ህግጋቶችን በአንተ ዝም ብለህ ቆንጥረህ አውጥተህ በመረዳት ሳይሆን ህግና ስርዓት አላቸው። ልክ መጽሐፍ አውደዋለሁ እንደምትጃጃለው ሁሉ ማስረጃ ልስጥ ወይ ዝም ብለህ እንትን አትበል። በቃ እኔ ማስረጃ ሰጣለሁ ላወራሁት። በነገራችን ላይ ማስረጃ ሰጣለሁ ላወራሁት። ይሄን ክፍል አንብብልኝ እሺ። ይሄን ክፍል አስረዳኝ እሺ። ይኸውልህ ክፍሉ የሚለው ይሄን ክፍል አስረዳኝ። ፈቁል ተዓለው ነድዑ አብናአና ወአብናአኩም ልጆች ወኒሳአና ወኒሳአኩም ወአንፉሰና ወአንፉሰኩም
ኑ በላቸው እናንተም በነፍሶቻችሁ እዚህ ጋር ሴቶቻችሁና ልጆቻችሁን ነፍሶቻችሁን ከዛም አጥብቆ አላህን እንለምናለን የአላህንም ቁጣ ውሸታሞች ላይ እናደርጋለን በላቸው ሲል ምንድነው ሐቅ መተውላቸው ሐቅናን ማጃአከ ሚነል ዒልም ነው በእውቀት ነው ሲጀመር እዚህ ጋር ያለ ያለው ማለት ነው እውነትን አንቀበልም ታሉ ፈነጃል ለዕነቱላህ ዐለል ካዚቢን ያላህ ውሸታሞች ያላህ እርግማን በእነሱ ላይ ይሁን ይሄ ለአይሁድ እንጂ ነሷራ የሚል የመጣ የለም አንተ ይሄንን አሁን ኦኬ ላይሁድ ምን አሳየኝ ይሄን አፍተህ ወንድማችን ኋላ ያለው ነው ወደ ላይ ከፍ አድርገው ወደ ላይ ከፍ አድርገው ወደ ላይ ያለውን ከፍ መልካም ልብ በሉ ላይሁድ ነው ብሏል እስማማለሁ ላይሁድ አብዱራህማን ላይሁድ ነው ልስማማለት ስለ ኢሳ ነው ክርክሩ ስለ ኢሳ አይሁዶች ምን አግብቷቸው የሚከራከሩት ምክንያቱም እንደ ነብይ አይቆጥሩት እንደ አምላክ አይቆጥሩት ስለ ኢሳ ነው ክርክሩ ኢሳ ያላህ ቃልና መንፈስ ነው የሚለው ነው ክርክራቸው ምን አስጨንቋቸው ነው አይሁዶች ቃል ሆነ መንፈስ ሆነ ስለ አይሁድ ነው ብሎኛል አንድ ተፍሲር አሳየኝ እስቲ አይሁዶች ናቸው ይሄ የነጅራን ክርስቲያኖች ናቸው የተከራከሩት ባይዘ ስለ አይሁድ ነው አንድ ተፍሲር የታለ ነጅራን አንድ ተፍሲር አንድ ሙፈሲር አምጣልኝ እንደዛ ብሎ የፈሰረ ይሄንን ክፍል አይሁዶች ናቸው የተከራከሩት የሚል ወደ ላይ ራሱ ቃል በቃል አለ ወደ ላይ ዝቅ ወደ ታች ከፍ አድርገው ወደ ላይ ማለት ነው ከ31 ወደ ላይ ወደ ታች ስንት ላይ አድርግልህ ወደ ላይ ቁጥር ስንት ቁጥሩን አላየሁትም ወደ ላይ ኦኬ 61 ነው አሁን 60 አድርግልሃለሁ ከፍ ልበላው ነው ላ የቅድሙን ያመጣው አካባቢ ላይ ማለት ነው እሱ አይደለም ስለ ኢሳ 59 አድርገህ ስለ ኢሳ የቅድሙ ያመጣው የታለ የቅድሙ እኮ አሁን እዚህ ጋር የለም እሱ ስለ ኢሳ ነው ምንድነው የምታወራው ሰውዬ ስለምን እያወራህ ነው ከ59 አድርግለት 63 ላይ 61 ነው ያነበበልህ 59 ጀምራ ያንበበው ስለ አይሁዶች ነው የተከራከሩት ብሎኛል አንድ ሙፈሲር እንደዛ ብሎ የፈሰረልህ እስቲ ታመጣልኛለህ ማለት ኢሳ ነው ያላህ ቃል ነው አይደለም መንፈስ ነው መሰለ ኢሳ እንደላህ ከመሰለ አደም خلقه من تراب ኢሳ ከምንድነው ይሄ ስለ ኢሳ አፈጣጠር ነው ኢሳ አፈጣጠር እየተናገረ ስለዚህ አውዱ እሱን አይደለም ያልኩት እኔ እሱን አውዱ ስለ አውዱ እሱን አይደለም ያልኩት ወይ በእናትህ አውዱ ስለ ኢሳ አፈጣጠር ከሆነ እየተናገረ ያለው አይሁዶች ስለ ኢሳ አፈጣጠር ተጨንቀው ነበር እያልከኝ ነው አይሁድማ እኮ ከምንም አይቆጥረውም ኢሳን አይሁድ ማለት አንተም ራሱ አይሁዶችን ትከተላለህ እንደ ነገሩ የእስራኤል ንጉስ እያልክ ትከተል ይሆናል እኮ አይሁዶች ማለት እንደውም ነገሩ ምንም ለምን እንደምስቅ አይገባኝም ነብይህ አይሁዶችንና ክርስቲያኖችን እስካልተከተልክ ድረስ ቂያማ ቀን አይመጣም ያለበት አዲስ እንዳለ ስላለ ስለማታውቅ ይሆናል ይሳቀው አይሁዶችንና ክርስቲያኖችን እስካልተከተልክ ድረስ ብቻ ሳይሆን የእንትን ጎሬ ይለዋል እቺ እንሸላሊት ነው የምትባለው እቺ ትንሿ ግድግዳ ላይ የምትሄድ እሷም የገባችበት ቀዳዳ የምታክል ቢገቡ እንኳን ተከትለ እስካልገባ ድረስ ቂያማ አይመጣም ይላል ስለዚህ ተረጋጋ አይሁዶችን እንድትከተል ያዘዘህ ነው እየጨመርክ አምጣውና ወይም ከጉግል ገብተህ ማን ነው ያ ያዘጋጀው ብለህ ፈልስፈው እሱን አሁን አንተ ጋር ይኸውልህ ተረጋጋ አንተ ጋር በማስረጃ አደባባይ ማለት ምናምን ምክንያቱም ክፍሉን ፈስር አይሁዶች ነው ብሎ የፈሰረልህ አንድ ሙፈሲር አምጣ ወይንም ሶሪ ይበል ይሄ ክፍል የተከራከሩት ስለ ኢሳ አፈጣጠር የተከራከሩት አይሁዶች ናቸው ብለኸኛል ክርስቲያኖች የናጅራን ክርስቲያኖች አይደሉም ብለሃል ማስረጃ አምጣልን የናጅራን ክርስቲያን ለመሆናቸው ማስረጃ ቀርመስታይ እስኪ አንተ ማስረጃ ማምጣት አትችልም ማለት ነው ማስረጃ ማምጣት አትችልም ታንኪዩ እኔ አልችልም ተፍሲሮቹን ክፈትለት አንተ ተፍሲር ልታስተምረኝ ፈይኩት ጂል በራሱ ይስቃል አሉ ለምን እንደምስቅ አልገባኝም ስማማ ንገረኝ እምነግርህ ምን አለ መሰለህ አይ ተረጋጋ ቆይ ምንም አልነግረኝም ተፍሲሮች ይናገሩ እነ ኢብኑ አባስ እነ ጃለሌን እነ ኢብኑ ከሲር ምን ብለው ነው ያስቀመጡት የሚለውን ብንመለከት አይሻልም ለምን ትስቃለህ እንደሞኝ
ለምንድን ነው ሚዩት የምታደርገኝ? የኢብን አባስ ወይስ የኢብን ከሲር የማን ነው ያላችሁ? እሺ ምን ይላል ጃለልን? whoever from among Christian dispute with you concerning him ወጣ እንዴ ክርስቲያኖች ብሎ ጃለልን ገና ሲጀምር ይጀምረዋል አይደል? ወጣ የነስ ልጁ ጃለልን ገና ሲጀምር ክርስቲያኖች ብሎ የሚጀምረው። ኢብን አባስስ ምን ብሎ የሚጀምረው? እስቲ በኢብን አባስ ዝቅ አድርገ ያው ኢብን አባስ እሺ Allah then mentioned the dispute of the delegation of Najran within the prophet ቀደም ምን ብያለሁ? የናጅራን ክርስቲያኖች ናቸው ብያለሁ አይደለ? ናጅራን ብሎ ያስቀምጠዋል ማለት ነው። ኢብን አባስ ስለ ጂሰስ ነው የተከራከሩበት። ምክንያቱም ሩህ አላህ ከሆነ ያላ ቃሉና መንፈሱ ከሆነ ፍጡር አይደለም ብለው ተከራከሩት። አይ ኢሳ እኮ ልክ እንደ አደም ነው አለ። እንደ አደም ነው ሁናለው ፈጠረው አለ። ኖ እንደ አደም አይደለም። አደም 9 ወር ተረግዞ ነው የተወለደው። ኢሳ ግን እንደናንተ ቃል የሁን ቃሉና መንፈሱ ነው አንድ አይደለም። አይ ምን ኢሳ 9 ወር ተረግዞ ነው የተወለደው፣ የሁን ቃሉና መንፈሱም ነው። አደም ግን ከአፈር ከጭቃ ተጠፍጥፎ የተሰራ ነው። አደም እናት አባት የለውም። ኢሳ ግን እናት አለችው። ተመሳሳይ አይደሉም፣ አንድ አይደሉም። ክርክራቸው ይሄ ነበረ። አደም ያላህ ቃል አልተባለም፣ ኢሳ ግን ያላህ ቃል ተብሏል። አደም ያላህ መንፈሱ ነው አልተባለም፣ ኢሳ ግን ያላህ መንፈሱ ነው። ክርክራቸው ይሄ ነበረ። መንፈሱ ደግሞ ፍጡር አይደለም የሚል ነው። ሱራ 17:85 አንዴ ክፈትልኝ እስቲ። አይ ቲንክ 17:85 ይመስለኛል። ቅድም ግን እዛ ጋር ሚስቶች ያለው አላህ ነው ያለው። አላህ ሚስቶች አለኝ እያለ ነው። እንደዛ ተረድቶት ነው። እያሳቀኝ ነበር። 17:85 ያ ሙሐመድ እኔ እኮ ሙሐመድም ምንም አታክ አላደረኩም። አታክ ባላደረኩበት ላይ ሙሐመድን ለማለት ፈልገህ ነው ብሎ አታክ አደረገ። እንትና አላህ ነው እንጂ ያለው ሙሐመድ አይደለም ማለት። አላህ ቢሆን ችግር የለውም፣ ለነሱ አታክ ቢደረጋላ ችግር የለውም። ሙሐመድ ሲሆን ግን ይረብሻቸዋል። እንደዚህ ይላለው ከሩህም ይጠይቁሃል። ከምን ከሩህ ይጠይቁሃል። ሩህ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጥህም በላቸው። እውቀት የለኝም አላቸው ማለት ነው ሲከራከሩት። ምን ሩህ ማለት ኢሳ የአላህ ሩህ ነው ወይ ብለው ጠይቀውት ነበረ፣ ሞግተውታልም። ለዚህኛው ጥያቄ ሱረቱ ካፍ ላይ የሚገኘው ነው። 15 ቀን ድረስ አስቦ መልስ አጥቶበት ማለት ነው። በኋላ መጨረሻ ላይ ለምንድን ነው መልስ ማሰጠን ሲሉት ቤቴ ውስጥ ውሻ ስለገባች ነው መልስ ያልሰጠዋችሁ። ቤቴ ውስጥ ውሻ ስለገባች ውሻ ቤቴ ውስጥ ከገባ ደግሞ መልአክ አይመጣም። ቤቴ ውስጥ ውሻ ሲገባ መልአክ ስለማይገባ ጅብሪል መጥቶ ቤት ውስጥ መልስ ይዤልህ ያልመጣሁት እኮ ቤት ውስጥ ውሻ ስለነበረ ነው ጡጥላለኝ ብሎ በእንደዚህ አይነት ፎገራቸው ማለት ነው። መጨረሻው ላይ ምንድነው ያመጣው? ከሩህ ይጠይቁሃል። ከሩህ ይጠይቁሃል። ሩህ ከጌታ ዘንድ ነገር ነው ከእውቀትም ጥቂትን እንጂ አልተሰጣችሁም በላቸው። ለጥያቄው መልስ ምንድነው የመጣላቸው? መልሱ አላህ ዘንድ ነው እንጂ እኛና አቅም ነው። በቃ ይሄ መልስ ሊሆን አይችልም። መልሱ አላህ ዘንድ ነው ማለት መልስ ሊሆን አይችልም በፍጹም ማለት ነው። ሱራ 18:23 አንዴ ክፈትልኝ። ቁጥር 21 እና 22 አድርግልኝ። ልክ እንደዚህ አይነት ጥያቄ ነበር የሚመልሰው። ምንድነው እሱ የሶስት ውሻው ጉዳይ 15 ቀን የቆየበት ያነሳውላችሁ እዚህ ጋር ነው። ተፍሲራቶቹን ሱረቱ ካፍን እንዲቴል ስታዩ ታውቁታላችሁ። 15 ቀን የቆየበት ውሻ የገባበት ቤት ውስጥና ምናምን ነገር ስንት ናቸው ተብሎ በተጠየቀበት ላይ በዋሻ ውስጥ ባደሩ ላይ የሰጠው አስቂ ምላሽ ሱራ 10 ላይ የሚገኘው 85ኛው አያ ጋር ተመሳሳይ ነው። በሩቅ ቆርቋሪ ሆነው አለ በጥርጣሬ 3 ናቸው፣ አራተኛው ውሻቸው ነው ይላሉ። ልብ በሉ 3 ናቸው፣ አራተኛው ውሻቸው ነው ይላሉ ነው። አሜት ነው ይሄ። ይኸውን ኢተርናል የሆነ የፈጣሪ ቃል ነው ብለው የሚያምኑት አሜት ማለት ነው። እንዲህ ይላሉ አላህ ሰማይና ምድርን ከመፍጠሩ በፊት ይሄ ቃል በአላህ ዘንድ ተጽፎ አለ ብለው ነው የሚያምኑት። በጥብቁ ሰሌዳ ላይ ዘላለማዊ ቃሉ ነው ይሄ። ምን ብለው ያምናሉ? አላህ ምን ብሎ ሐሜት እሱ ዘንድ ተቀምጧል። ሰማይና ምድርን ከመፍጠሩ ሰዎችን ከመፍጠሩ በፊት ይሄ ቃል አለ። ምን የሚል በሩቅ ወርዋሪዎች ሆነው አራተኛው ውሻቸው ነው ይላሉ የሚል አላህ ዘንድ እኛን ከመፍጠሩ ነበር አስቀድሞ ነበረ። ኦኬ 5 ናቸው፣ 6ኛው ውሻቸው ነውም ይላሉ። ስንት ነው ተብሎ ሲጠየቅ እኮ ነው ምላሽ እየሰጠ ነው።
7 ናቸው፣ 8ኛው ውሻቸው ነው ይላሉ። ጌታዬ ቁጥራቸውን ጥቂት ነው። ልብ በሉ፣ ጌታዬ ቁጥራቸውን አዋቂ ነው። እሱንማ የጠፋን እኛ ስንት ነው ተብሎ የተጠየቀው? ይሄ መልስ ሊሆን አይችልም። ሄዳችሁ ደምሳሽን ለምሳሌ የሆነ ነገር ስትጠይቁት አንዳንዶቹ 20 ነው ይላሉ፣ አንዳንዶቹ 21ኛው ውሻቸው ነው ይላሉ፣ አንዳንዶቹ 30 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ፣ አንዳንዶቹ 40 ናቸው፣ አንደኛው ውሻቸው ነው ይላሉ። መልሱን ፍቅር አምላኬ ነው የሚያውቀው ቢላችሁ አንተ ነብይ ነህ፣ ትክክለኛ መልስ አመጣህልን። ዋው ዋው ዋው። ከዛስ 7 ናቸው፣ 8ኛው ውሻቸው ነው ይላሉ። ጌታዬ ቁጥራቸውን አዋቂ ነው። ደምሳሽ ስንት ናቸው ቁጥራቸው? ጌታዬ ቁጥራቸውን አዋቂ ነው። አንዳንዶቹ እንደዚህ ነው ትላላችሁ፣ አንዳንዶቹ እንደዚህ ነው ትላላችሁ፣ አንዳንዶቹ እንደዚህ ነው ትላላችሁ። መልሱን የሚያውቀው ጌታዬ ነው። ይህንን የሚመልሰው ደግሞ ማን ነው? ጌታው እንደዚህ በልና ንገራቸው አለኝ። ዋው በቃ አንተ ነቢይ መሆንህን አረጋግጠናል። ትክክለኛ መልስ ሰጥተህናል። ቁጥራቸው ነው። እሺ ጥቂት ሰው እንጂ ጌታዬ ቁጥራቸውን አዋቂ ነው። ጥቂት የቱ ጋር ነበር? ጥቂት ሰው እንጂ አውቃቸውም በላቸው። ጥቂት ሰው እንጂ አውቃቸው። እነኛ ጥቂት ሰዎች 6 ያሉት ነው የሚያውቁት ወይንስ 7 ያሉት ወይንስ 4 ያሉት? የትኞቹ ናቸው ጥቂቶቹ ሰዎች? ጭራሽ ሌላ ጥርጥር ማለት ነው። ጥቂት ሰው እንጂ አያውቃቸውም ሲል የትኞቹ ናቸው ጥቂቶቹ የሚያውቁት ሰዎች? እየተከራከሩ ነው በቁጥራቸው። አዋላ ይመዠው። ከዛስ በላቸው በእነርሱም ግልጽ ክርክር እንጂ ጠልቀህ አትከራከር። በእነርሱ ጉዳይ ከእነርሱ ከመጽሐፉ ሰዎች አንድንም አትጠይቅ ወደሚል መጣ ማለት ነው። ለምን አትከራከር? በቃ ተከራከር ሱራ 501 ላይ ትጠፋላችሁ ወይንም ደግሞ ትከፍራላችሁ ስለሚል ማለት ነው። ይሄ መልስ ሊሆን አይችልም። ይሄ መልስ ሊሆን አይችልም ማለት ነው። እና ስለዚህ ዋናው የጠየቁት ሱራ 361 ላይ መልሰው የነጅራን ክርስቲያኖች እንጂ አይሁዶች አይደሉም። ለጠየቁትም የሰጣቸው ምላሽ መጽሐፉ ላይ እንዳለው እንዳያችሁት ምንም አሳማኝ አይደለም። እውቀት ከመጣልህ በኋላ በእነርሱ በኢሳ የተከራከሩ ሰዎች ኑ ልጆቻችንና ልጆቻችሁን ሴቶቻችሁንና ሴቶቻችሁን ነፍሶቻችንና ነፍሶቻችሁን እንጥራ፣ ከዚህም አጥብቀን አላህን እንለምን፣ የአላህ ቁጣ በውሸታሞች ላይ እናድርግ በላቸው። ጥያቄ ሲጠይቁህና ሲከራከሩ አይ ራሳችን ብቻ እንረጋገም እኮ አይደለም፣ ሚስቶቻችሁን ያዙና ኑ። ልብ በሉ፣ ሚስታችሁን እዛችሁ ኑ፣ ህፃናት ልጆቻችሁንም ልብ በሉ፣ ልጆቻችሁንም እዛችሁ ኑና እንረጋገም። ከዛ ያላ ቁጣ በውሸታሞች ላይ ይሁን። ሰውየው እኔ ሄጄ ስከራከር ይሄ ትክክል አይደለም ብዬ ከሞገጥኩት ሚስትህን ዘህና ከመከራከር ይልቅ ማለት ነው ሚስትህን ዘህና ልጆችህን ዘህና እንረጋገም። ይቅርታ አንድ ላውራና ክርስቲያኖችን አንድ ላውራና ማለት እዚህ የተረጋጋው ክርስቲያኖች ናቸው አይሁዶች ናቸው? ለምንድን ነው ክርስቲያኖችና አይሁዶችን ነው እንደዚህ የተባለው? ይሄ ክፍል እዚህ ቦታ ላይ መጀመሪያ የወረደበት ምክንያት አለ። አያው የወረደበት ምክንያት አለ። ያ ምክንያቱን ደግሞ አንተ ምንድነው ያልከው? በመንፈስ ጉዳይ ነው። ኢሳ መንፈስ ነው መንፈስ አይደለም። በዛ ክርክር ነበራቸው አልክ። ያ አይደለም ክርክራቸው፣ ያን አልነበረም። ነብይ ሰለላሁ ዐለይሂ ወሰለም እሳቸው ነብይ ሆነው በመዲና መካ ላይ በመጡበት ጊዜ ክርስቲያኖች ከየመኒ ማለት ነው ከየመኒ ያሉት ክርስቲያኖች ነብይ በመካ ላይ መጥቷል ሲባል እስቲ እንጠይቀዋለን፣ እስቲ እውነተኛ ነብይ እንደሆነ እናረጋግጣለን ብሎ ተሰብስቦ ይመጣሉ ወደ መካ ማለት ነው። ተሰብስቦ ከመጡ በኋላ እርሳቸው ተቀበሉና አስቀመጡ። ከዛም ተወያዩ ማለት ስለ መጀመሪያ የተወያዩት ስለ አብርሃም ተወያዩ። ስለ አብርሃም አላህ Subhanahu Wa Ta'ala በትክክል አብራራቸው። ማስረጃ ከቁርአን ላይ ማስረጃ ደግሞ ስለ ኢየሱስ ማለት ማስረጃ ኢብን ከትር ያብራራል። ኢብን ከሲር መቼ ነው የመጣው? ያው መጀመሪያ ሐሳብን አቻል። ምክንያቱም አንተ ቅድም የተናገርከው ነገር አይገናኝም። ቆይ የሚገናኝ ነገር አይደለም ያወራኸው። ስለዚህ እኔ አብዲ አትጮ
ኢብን ከሲር ነብይ ከሞተ ከስንት መቶ ዓመት በኋላ ነው የመጣው? ንገረን። ዋናው ነገር ይኸውልህ እዚህ ጋር ሐዲሱን ማለት ያስተላለፉት መልእክት አለ እኮ። ፕሊዝ ኢብን ከሲር ነብይ ከሞተ ከስንት መቶ ዓመት በኋላ እንደመጣ ነገራቸው ለሰዎች። ከሌላው ኮት አድርጎ ነው ኢማም ይኸውልህ እሱን ኮት ያደረገው ከሌላ ነው። ገብቶሃል አይደለም እኮ? እንደዛ ከሆነ ማስረጃ አንጣልኝ። በነብዩ ጊዜ እንደዛ እንደሆነ ሐዲስ አንጣልኝ። ከበዋሪ ኢብን ከቲር ኮት ያደረገው ይኸውልህ ሙሐመድ ኢብን ኢስሐቅ ከሱ ኮት አድርጎ ነው። ሙሐመድ ኢብን ኢስሐቅ እንዲህ ብለዋል። አብራርቶ እዛው አስቀምጧል። መልካም። መሐመድ ኢብን ኢስሐቅ የት አመጣው? ከታሪክ አንፃር እኮ ነው። ከታሪክ አንፃር እንትን አድርጎ አስቀምጧል አይደለም? ግን አንተ እያወራ ያለው ነገር አይገናኝም። አንተ ያልከው ነገር አይደለም። አንተ በዚህ ላይ ቀጥፈህ ነው መንፈስ ነው አልከው። ፕሊዝ አትጩህ። ተረጋጋና ከፍ አድርጉትና ቪዲዮ ክፈትና ማስረጃውን አሳየን። ስናዱን አሳየን፣ ቼን ኦፍ ናሬሽኑን አሳየን፣ ግሬዱን አሳየንና ትቀጥላለህ። ተረት ማውራት ቆሟል። አሁን ታው በኋላ ተረት እኮ አይደለም። ይኸውልህ ተረት ሳይሆን እዚህ አያ የወረደበት ምክንያቱን አሳያለሁ። ክፈት ይኸውልህ አያ የወረደበት ምክንያት እዚህ ጋር ተመልከት። በምን ምክንያት አያው እንደወረደ እዚህ ጋር ይናገራል። the reason for the mubah and the ቸሩን ማውረድ እዚህ ጋር አስቀምጣል እኮ። ይኸው ተመልከት። ሙሐመድ ኢብን ኢስሐቅ said በምኑ ላይ ተመልከት። በዚህ በተፍሲሩ ላይ ያስቀመጠው ዝርዝር እዚሁ አለ። ገብቷል አይደል? ምን አይነት ሰዎች እዛ እንደመጡ የመሐመድ ኢብን ኢስሐቅን አስቀምጥልን። እሺ መሐመድ ኢብን ኢስሐቅን አስቀምጥልን። ከማን ወሰደው አስቀምጥልን። እሱን ደግሞ አውልክ እዚህ ጋር ማለት እዚህ ኮት አድርጎት ኢንፎርሜሽን እኮ አስቀምጠዋል። በምን ምክንያት እንደሆነ እዚህ ጋር ያብራራል። ስለዚህ አንተ ቅድም ያወራው አሁን ያ ነገር እኮ አይደለም። ቆይ ቀረ ድሮ መፎግሩበት የሆነ አንድ ከነብይህ ከሞተ ከ900 ከ1000 ዓመት በኋላ የጻፉትን ተረክዞ መምጣት አይደለም። አንተ እኔ ቅድም ለተናገርኩት ነገር ነው ማስረጃ ፈልጋለሁ። ይኸው አዳምጥ። አንተ ቅድም ለተናገርኩት ነገር ማስረጃ ፈልጋለሁ። ስለዚህ ተረጋግተህ አውራኝ። በቁርአን ስለምፈስርልህ ተራንተ እንትኑስ መግባት አይጠበቅብኝም ማለት ነው። አንተ ለምትጠቅሰው ግን ሙፈስር በስተታው በኋላ ብቻ ነው የሚፈልገው ነው ካንተ እኮ መረጃውን ወዳጄ ትረጋጋና አሁን አንተ እንዳልከው እንደሆነ ማስረጃውን እስናዱን ቼኑን ግሬዱን አስቀምጥ። አለበለዛ ግን ዝም ብለህ አንድ ሰው የጻፈ መጽሐፍ እያመጣችሁ መሸወድ። ይሄን የማደርገው ለምን እንደሆነ ታውቃለህ? ለዚህኛው ቶፒክ ብቻ ሳይሆን ከአሁን በኋላ አርጉመንታችሁን በሙሉ ለመምታት ነው። ማንኛውንም ሙፈሲር የጻፈ እያመጣችሁ የእስልምና አስተምሮ አስመስላችሁ የምትፎግሩበትን መምታት ስለፈለግኩ ነው እንደዚህ ማደርገው። ከአሁን በኋላ አንድ አረብኛ ጽሑፍ ታመጣና ይሄ እስልምና ትምህርት ነው ብላችሁ የምትፎግሩበትን ገደል ለመክተት ነው። አሁን ያልኩን ታደርጋለህ። ቀጥል። ግሬዱን አሳይ፣ ስናዱን አሳይ። አውልክ እዚህማ እኮ ሰዎቹን እነማን አንድ በአንድ እኮ ዘረዘረልኝ። ኢብን ከቲር እዚህ ጋር አንድ በአንድ ሰዎቹን እዚህ ጋር ዘርዝሮ አስቀምጦልናል። ግን አንተ ያልከው እኔ ካንተ የሚፈልገው ነገር ምንድን ነው? ይኸው አዳምጥ። እኔ ካንተ የሚፈልገው ነገር ምንድን ነው? አብዲ አትጮህ። ወጣ እንዴ? መጽሐፉን ትከፍታለህ፣ ቼን ኦፍ ናሬሽኑን ታስቀምጣለህ። ስናዱን ካስቀመጥክ በኋላ ግሬዱን ደግሞ እናያለን። እነኛን ደግሞ በናሬሽኑ ውስጥ እውነት ነው አይደለም የሚለውንም እሱንም ገና ቼክ እናደርጋለን። ቀረ በቃ እንደ በፊቶቹ የሆነ ሙፈሲር አንጥተህ ሃይማኖት መጽሐፍ አስመስለ ማስቀመጥ ቀረ። እሱን እንመተዋለን። ካሁን በኋላ ቁርአኑን ብቻውን እናቆመዋለን ማለት ነው። ቁርአኑ ብቻውን መልስ እንደሌለው እናሳያችኋለን ማለት ነው በዛ ውስጥ። ምክንያቱም ተዛ ደግሞ ኢብን ከሲር በራሱ ምን ነብይ ነው? ሐዋርያ ነው? አይደለም። ተራ ግለሰብ ነው። ተራ ግለሰብ የተናገረውን እዛ ሃይማኖት አስተምሮ አድርገህ ልታስቀምጠው አትችልም ማለት ነው። ከኢብን ከሲር ይልቅ እኔ ኦተንቲክ ነኝ እንደ ቁርአኑ አስተምሮ። ምክንያቱም ሱራ 994 ላይ ቁርአኑ እኔ እንዳብራራው ነው የሚፈለው። ክርስቲያኖች እንዲያብራሩት ነው እንትን የሚሰጠው ስልጣን የሚሰጠው እንጂ ኢብን ከሲር እንዲያብራራው አይደለም።
እሺ ያኛው ክርስቲያኖች አይደሉም አለ፣ ይሄንኛው ደግሞ ክርስቲያኖች ነው አሉ። ልዩነታቸውን ግን አያችሁ አይደለ? ያኛው አይሁዶች ናቸው አለ አይደለ? ይሄኛው ደግሞ ክርስቲያኖች ናቸው። የእስልምና ዲሌማ ሁለቱም ግን እኔ መሀይም ብለው ነው የወጡት። አንተ ትክክል አይደለህም ብለው ነው የወጡት። ማንኛው ነው ትክክል? በደመ ነፍስ የሚጓዙ ህዝቦች ማለት ነው። በደመ ነፍስ ነው የሚጓዙት እኮ በጣም የሚያስቀኝ ማለት ነው። ያኛው የነጃራን ክርስቲያኖች ናቸው ያልከው ውሸት ነው እያለ ይስቅብኝ ነበር ከሰማችሁ። ናጅራን ክርስቲያኖች ያሉ መሐመድን የተከራከሩት እያለ ይስቅብኝ ነበር። ይሄንኛው ደግሞ የናጅራን ክርስቲያኖች ናቸው ብሎ መልሶ ሊሞግት ይሞክራል ማለት ነው። ይሄ እስልምና ዲሌማ ነው። በእስልምና ውስጥ የተብቃቃ ሁሉም መልስ ያለው አንድ አይነት ወጥ የሆነ መልስ ያለን እናመሰግናለን። ፎይ ሌላ መወያየት የሚችል ሙስሊም ይግባ። አሁን የተነሳ የቁርአን አያዎች ላይ ሚስጥር ነው። ሙታሻቤ አላህ ብቻ የሚያውቀው የአላህ መንፈስ ምን እንደሆነ እኔ አላቅም፣ አላህ ብቻ ነው የሚያውቀው ብሎ መልሷል። የተረዳነው ቅድም። ሲቀጥል ደግሞ ሙስሊሞች የአላህ ቃልና መንፈስ ምን እንደሆነ ብዙ ጊዜ ካያችሁ የአላህ ቃል ፍጡር ነው ወይስ ፈጣሪ፣ የአላህ መንፈስስ ፍጡር ነው ወይስ ፈጣሪ ነው ብላችሁ ስጠይቁ አይመልሱም። ግማሹ ፍጡርም ፈጣሪም አይደለም ይልሃል፣ ግማሹ ደግሞ አረ ፍጡር አይደለም ፈጣሪ ነው ይልሃልና ለዛ ነው መሐመድ እንወያይ ከማለቱ እንረጋግም ብሎ ያስቀመጠ ማለት ነው። እና በስነ ስርዓት መወያየት የሚችል ሙስሊም ይግባ። ወንድሞች ቀጥሉ። እኔ እዚህ ጋር ቅድም ልጁ በጣም ያሳቀኝ ትልቅ ነገር ነው። እስልምና ላይ ትልቅ ማለት መሐመድን አትንከብኝ ምናምን አለና አላህን ግን ምንም ችግር የለበትም አስነካው። ከዛ ደግሞ ምን አለ? ተናጋሪው አላህ ነው ካለን እኮ ጌም ኦቨር በቃ አለቀ። ሚስቶቻችሁንና ሴቶቻችሁንና ሴቶቻችሁን ነው የሚለው። ስለዚህ አላህ ሴቶች አሉት ማለት ነው። አላህ ከሆነ እየተናገረ ያለው ልጆቻችሁንና ልጆቻችንን ነው የሚለው። አላህ ልጆች አሉት ማለት ነው። ትልቅ ነገር ነው። የመጀመሪያ ልጅ ጥሎ ይወጣ እና በውሸት የሚቆም አምላክ የለም። በነገራችን ላይ የምታምኑትን ትክክለኛውን ብትናገሩ ጃለሌን አስቀምጠዋል እኮ የልጆቹን ስም ዝርዝር አይ ቲንክ ምናምን ነገር ጃለሌን ይመስለኛል አስቀምጠዋል። ቼክ አድርገው ሊረጋገሙ የሄዱት ቁጥራቸው ምናምን እንትኖቹን ያስቀምጠዋል። ለትመሽፋር ብዙም እንትን ባይልም ተረጋገሙ በኋላ ሄዶ ብቻውን ሄዶ ተተራገመ በኋላ ክርስቲያኖቹ ቅድም እንዳልኳቸው እርግማን ስለማይፈቀድ አልተራገሙም። የራሱ ቤተሰቦች እንዳለቀ አለቁ። ራሱም የልብ ደም ስሩ ተበጥሶ ማቆ እየተጎተተ ሰዎች እየጎተቱት እየተንፏቀቀ ፌንት እየነቀለ ተሰቃይቶ ሞተ። እሱ ራሱ በ3 ዓመት ውስጥ እርግማኑ ራሱ ላይ ደርሶ ማለት ነው። አይ ቲንክ ወደ መጨረሻ አካባቢ ፋጢማ፣ ሁሴን፣ አሊ ምናምን የሚሉትን እነሱን እዟቸው ሄዶ ነው የተራገመው። ሄዶ እነኚህ እንዳለ አለቁ። ከዛ በኋላ እርስ በርሳቸው ወጋግተው ሞቱ። እርግማኑ ራሳቸው ላይ ባክፋየር ነው ያደረገባቸው። ሄዶ ተራገመ፣ ራሱ አለቀ። እስከነ ሚስቱ እስከነ ልጁ ራሱ ሞተ ማለት ነው። ሙስሊም እስኪገባ ድረስ አንድ ሀዲስ ላይ በተደጋጋሚ ሄደንበት ነበረ። አይ ቲንክ አንተ በጠፋህባቸው ጊዜያቶች ላይ ሙስሊሞች ለምንድን ነው ላይክ ነብዩ መሐመድ ቡሃሪ 260 በደንብ ከፍተን በደንብ አሳይተናቸዋል። ቆስጤም አላቢም ሁላችንም እዚህ ንጽጽር ላይ ያለን ሰዎች በደንብ ሰርተንበታል። እፎየ ሎሽኑን በእጁ አሳየን፣ ይሄ ጥሩ ስነ ምግባር አይደለም የሚል እንትን አሳይቷል። እርግጥ ደጋግመህ ተናግረሃል፣ እኛም ደጋግመን ነግረናቸዋል። ሜቢ ያልሰማ ሰው ካለ ያ ነገር የተከሰተበትን እንዴት እንደሆነ የሆነ ነገር ብትል ደስ ይለኛል። ሪከርድ ብታደርጉም ሪከርድ አድርጉና ፖስቱት። ምክንያቱም በተደጋጋሚ የተነሳው ሀዲስ ይሄ ስለነበረ ቀጣይ እንሄድበታለን። አሁን እሱ ቀጣይ ሜቢ ምን ከቀፈፋቸው እንደ እስልምና ቴዎሎጂ እኮ ክርክር አለበት።
የወንድን ዘር እንትን መጠጣት ይቻላል አይቻልም የሚል ክርክር ባለበት ላይ ይቻላል ብለው የሚያምኑ ያሉበት ሃይማኖት ውስጥ ተቀምጦ ሌሴ እውነት እንኳን ባሳየኔ መጠጣት ይቻላል እያሉ በሁለት ተከፍለው የሚከራከሩ ባሉበት ላይ በእጄ ባሳይ ምን ይደንቃቸዋል? መጠጣት ይቻላል ብለው የሚያምኑ ሊቃውንት ባሉበት ሃይማኖት ውስጥ አስባችሁታል? እኔ ከስልምናኔ በጣም የሚዘገንነኝ ነገራቸው ድርጊቱ ሳይሆን ከድርጊቱ ኮንሲኩዌንስ ከእንስሳ ጋር ከበግ ጋር እንትን ካደረገ በኋላ ስጋው ይበላል ወይስ ይታረዳል አይታረድም ነው እንጂ ማድረግ አይቻልም። የለም ከባድ ነው። ስለዚህ ብዙም የኛው ያስገርም አይደለም። ነገር ግን እሱ የሚዘገንናቸው ከሆነ ነብዩ ታዲያ ጠርጎ በእጁ ግድግዳውን ሲቀባ ለምን ሳይቀፋቸው? አዝል ሲፈቅድ ለምን ሳይቀፋቸው? ማለት ንጹህ ነው ችግር የለውም ይሉን የለ እንዴ? ደግመን እናሳያቸዋለን። እንደውም በደንብ እያደረግን እናሳያቸዋለን እንደሚቀፍ እንዲያውቁት ማለት ነው። ነብዩ ሲያደርገው ጤናማ ነው፣ እኛ ስናደርገው ጤናማ ካልሆነ ጀስት ሎሽን ነው አይደለ? ሎሽኑ እንደዛ ተዘገነናቸው። እንደዛ ለክርስቲያኖችም ይቀፋል አይደል? እንኳን ለሙስሊሞች ስታዩት የቀፈፋችሁ ከክርስትናው ፐርስፔክቲቭ አይታችሁት ነው እንጂ ነብዩ እንትኑን እየዞረ ካባውን እየዞሩ በእጃቸው ላይ ስፐርማቸው ይንጠባጠብ ነበር ይላል። ኢማጂን ካባን እየዞሩ ሀጅ እያደረጉ ማለት ነው። አሁን ወደ ግማሽ ሚሊዮን ብር ከፍለው ሄደው ሲዞሩ አይታችሁታል። ጥቁሩን ድንጋይ ሲስሙ እሱን እየሳሙ ከብልታችን ስፐርማችን ይንጠባጠባል በእጃችን ላይ ይላል። በእጃቸው ላይ እየተንጠባጠበ እየፈሰሰ እንደዛ ከነበረ እስቲ መለስ በሉና አስቡት። እስቲ ልብሳቸውን ከላይ ወለቅ አድርገው ነው የሚዞሩት በባዶ እግራቸው አይታችኋል። አሁን ላይ ነው እንደው ማጣፋት የጀመሩት። ራቁታቸውን ነበር የሚዞሩት እና በእጃቸው ብልታቸውን ይዘው ስፐርማቸው የሚፈስ ከሆነ እንደዛ ይሄ አስተምሮ ከሆነ ኦተንቲክ የሆነ መረጃ ከሆነ ሌሴ ሎሽኑን ተዉት። የእውነት እኔ ባሳይ እንኳን ለምን ይደንቃቸዋል እነኚህ ሰዎች? ለክርስቲያኖች ሊደንቀን ይችላል፣ ለሙስሊሞች ግን ለምን ይደንቃቸዋል? ያልኳችሁ እኮ ቤታቸው ላይ ስፐርም በእጃቸው ነካ አይደለም። ቤታቸው ውስጥ ስፐርሙ እጃቸውን ነካቸው አይደለም ያልኳችሁ። ሀጅ እያደረጉ ዘሞስት ቅዱስ የሚሉት ቦታ ላይ የተሰበሰቡ በዓለም ሙስሊም የሚሰበሰቡበት ላይ እሱን ካባውን በሚዞሩበት ሰዓት ላይ ብልታቸው ላይ ስፐርማቸው እየፈሰሰ በእጃቸው እንትን ይሉት ተነበረ። የትኛው ነው ደሞስ ወረስ የሆነው ፓርት የትኛው ነው? ሌሴ አይሆንም። እኔ ያደረግኩት ከመሐመድ ጋር ተመሳሳይ ነው ማለት ነው። ስፐርም ነው እንበልና ሙሐመድም እንደኔ በእጁ ብልቱን ይጠራርግና ስፐርሙን ግድግዳ ይቀባ ከነበረ እኔና ሙሐመድ አንድ ነው ያለን ማለት ነው ስለ ምግባራችን። እኔ ይህን ያደረግኩት ስህተት ነው፣ ስለዚህ ሙሐመድም ያደረገው ስህተት ነው ማለት ነው። ሌሴ እኔ ይህንን በማድረጌ ትክክል አይደለም፣ ስለዚህ ሙሐመድም ትክክል አይደለም ማለት ነው። ሌሴ ይህን ያደረግኩት እኔ የሚቀፍ ነገር ነው፣ ሰሃባዎቹ ይህን ማድረጋቸው ቀፋፊ ነገር ነው ማለት ነው። ስለዚህ አሟችኋል ማለት ነው። ሎሽኗ ጥሩ አድርጋ መልእክት አስተላልፋለች። ውላቤት እንደዚህ አይነት ነገር እንወዳለን፣ እንደውም ደስ ይለናል ማለት ነው። እንደሚዘገንን እንደሚቀፍ ገብቷችኋል ማለት ነው። ያችን ፓርት ወደናታል ማለት ነው። ተመችታናል ማለት ነው። ሰፋ አድርገን እንሄድበታለን። ከዛም በከፋ ሁኔታ ላይ ህፃኗ አይሻ እንግዲህ ዝም ብላ ያንን እንትን ስጠርግ ከምንኖር ጥሩ አድርገን ገላጭ መረጃዎችን አምጥተናል ማለት ነው። ከዛ በዘለለ ግን ያው ጊዜው ሲደርስ እንሄድበታለን አስፈላጊ ከሆነ። ጀዛከላ ኸይር። እውነት ናፍቆኝ ነበረ ድምፆትን ስለሰማሁ ኡስታዝ ደስ ብሎናል። ስልኬ እንትን እያደረገ ነው። እስኪ ናኑ ወይ ሳምቲንግ ፓፓ ቆስጥ ያለ አስገብቼዋለሁ ግን ሎድ ያደርጋል። አይ ቲንክ ኔትወርኩ ያለበት ኔትወርኩ መሰለኝና ይገባል ይወጣል። አዎ እሺ ያ ኦኬ ከድሮ ገብቷል። እንዴት ናችሁ? እኔ ኮፎ እስኪጨርስ ዝም ልበል ብዬ ሰላም ሳልለው እወጣለሁ፣ ገባለሁ፣ እወጣለሁ። ግራ ገባኝ። ግራ ገባኝ።
ከዲር አወል አይ ቲንክ ወደ ክርስትና የመጣ ይመስለኝ። ወንድሜ እንዴት ነህ? አማን ነው? ሁሉ ሰላም፣ ሁሉ አማን። ኧረ ናፍቀን ነበር። እንኳን ደስ ያለ። እንኳን አብሮ አይ ቲንክ ወደ ክርስትናው መጣላ እስከ ደብረ ብርሃን ክርስትናው ላይ ማን ይዞኝ ሄደ ብለህ ነው? እፎይ አልጠመቅም። አንተም ጠፋህ እኮ። ከልጆች ጋር እዛ ነበርኩኝ ስውሯ ማርያም ጋርም የመጣ ደረስምል። አማን ነው? እንዴት ነህ? ተጠመቅ? ሰላም ነኝ። እንዴት ነው? ጠፋህ እኮ። ድምፅ ናፍቆን ነበር። እንኳን ደህና መጣ። በቀደምም ብልበልበል መጀመሪያ የመጣ ቀን ምንም እንግዳ በስቶ ነበር። ማን ይሄኝ አማን ሰላም ነው? ሰላም ነው? ሁሉ ሰላም አለን አባቴ። እግዚአብሔር ይመስገን። እየበረታ ነው? አዎ እየበረታ ነው። እንግዲህ በርታ። መልካም። ጫናዎችን ተቋቁመን ወደፊት መግፋት ነው ያለውን ነገር። ምን እናደርጋለን? እሺ በርታ። ያው ብዙ ስድቦች ይኖራሉ። አበደን መማር እንቀር ማለት ነው። ወንዶች ምን አባታችሁና ጫና ስድብ ትፈራላችሁ እንዴ? ትንሽ ለሴቶቹ ፊታቸው የታወቀ ምናምን ነው እንጂ ብዙም ለወንዶቹ ብዙም አይከብድም ብዬ አምናለሁኝ። አይከብድም። ስድብማ ትላንትና ጠገብን መልካሙ ቤት። አይ ጠንከር ማለት ነው። ችግር የለውም። ጠንከር ማለት አይ የለም። ማንም ይልፈሰፈስ የለም። ያ በርታሽ። እሺ አባት ከድሩ እንዴት ነው? ኮንስታንቲን እንዴት ነው? አማን ነው? አለን። እንዴ ምንድን ነው እጅን ይዤ የሚሄድ እኮ ነው የቀረኝ። ምንድን ነው? በርታና ጠንከር በል እንጂ እለት ተዕለት እኮ ምንድን ነው የነሳ እንደሆነች ተነጋግረን የለ እና በቃ ንሳ አባት እናገናኝህና ምን ትጠብቃለህ? ከድሮዬ እሺ አባት መቼ እንሂድ አናውቅምና ያ ስልክ ስራ አልሰራ ጨርሷል እኮ ነበር ቃል ጨርሷል እኮ እሑድ ዕለታም እንዴት ከድርዬ እሑድ ዕለታም እኮ ስውሯ ማርያም ነበረ። አሪፍ ተመችቶታል። ስውሯ ማርያም ታውቃለህ። አልሄድም ብሎ እንዳልደገመ ስላለ እዛም ነበረና እና ኦልሬዲ ጨርሰዋል። እስኪ በውስጥ እናወራዋለን። አይ ቲንክ ከደር ወሰነህ ጨርሰሃል አይደል? እኛ ሄደናል እኮ ከጀለሶች ጋር እዛ ብዙ ጊዜ 4 ሳምንት ሄጃለሁ እኮ ነግሬህ የለ። አሁን አይ ዋናው ጥምቀቱን ወስነሃል ጨርሰሃል? ንስሐ አባት ይዘጋጅልህ። በውስጥ እናወራለን። እሺ በቃ እሺ። ኮስቴ ያውራውሽ። እሺ ያኔ እኮ ደውዬልህ ነበር። ደውዬልህ የሰጠኝ ስልክ አልሰራልኝ። እኔ ደግሞ ልደውል የምችለው በቴሌግራም ብቻ ነውና ቴሌግራምን አክቲቭ አድርገው። እሺ በቃ እሱን አክቲቭ አድርገዋለሁ። ቴሌግራም እኮ ስልክ ስቀያየር አልከፍተውም። ለዛ ስልክ ስለምቀያየር። እሺ ከድሮዬ ልጅ ደህና ነች አይደል? ደህና ነው። ተኝቷል። በቃ ይተኛ አባ ሁሌ እንደተኛ ነው። አዎ እሱ ይተኛል። እግዚአብሔር ያሳድግልህ ከድሮዬ። እሺ አሜን። እሺ አባ